እግዚኦም ፍስሐ ኮነ በእንተ ልደታ በማርያም ልደት ምክንያት ዛሬ ታላቅ ደስታ ሆነ። ግንቦት አንድ ቀን መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመላው ዓለም ሁሉ ተሰራይቶ ቢገኝም ነገር ግን የዛሬቷን ዕለት እመቤታችን ቅድስት ድንግል ማርያምን የመወለዷን ቀን የሚያከብርበት ዕለት እንዲሁም ደግሞ የሴቶች ማርች 8 ተብሎ የሚከበረው ቀን በዛሬው ቀን እንዲቀየርላቸው ሁሉ ኢትዮጵያውያን ብዙ ጊዜ ይናገራሉ። እንደምን ሰንብታችኋል? እንደምንስ አላችሁ? በእውነት ከ10 ቀን በኋላ ነው ድጋሚ የተገናኘነው። መቼም ጠቆም ለማድረግ ሞክሬ ነበር ብዬ አስባለሁ። ምክንያቱም ወደ ሩቅ ሀገር ሄደን አዳዲስ ነገር ይዘንላችሁ ልንመጣ ተዘጋጅተናል ብዬ ነበር። እንግዲህ እነዛን ባልኩት መሰረት ይዤላችሁ መጥቻለሁ። በዛሬው ዕለት በግዕዝ ቲዩብ ይህንን መርሃ ግብር አስተላልፋለሁ። ነገር ግን በሚቀጥለው ሳምንት ጀምሮ በሰባት ቴሌቪዥን እጅግ በጣም ሀገራችሁን የምታውቁበት የምትመሰጡበት ደስ የሚላችሁ ነፍሳችሁ ስጋችሁ የሚያርፍበትን ነገር ይዤላችሁ መጥቻለሁ። በጉጉት እንደምትጠብቁ ተስፋ አደርጋለሁ ብዬ አስባለሁ። በዛሬው ዕለት ግን እንደው ይህቺ እመቤታችን ቅድስት ድንግል ማርያም የሴቶች ቀን ተብሎ ቢከበር እንኳን ደስ ሊለን የሚችልበትን ምክንያት ላሰማችሁ። የሴቶች ቀን ማርች 8 ከሚሆን ግንቦት ልደታ ቢሆን እኔ በዚሁ አጋጣሚ ሐሳብ ማቅረብ ፈልጋለሁ። ምክንያቱም እመቤታችን ናት ሴትነትን ያስከበረችው ከፍ ያደረገችውና የደናግልም የፍጡራንም በተለይ ደግሞ የሴትነትም መመኪያ ናት። ለሰው ልጆች ሴት ሆነው ለተፈጠሩ ሰዎች በሙሉ ሴት የሚለውን ስም ዳግም ያሰጠች መብርሃን ወላዲተ አምላክ ናት። ምክንያቱም ሴት ሰው ሆነው ለተፈጠሩ እንደ ድንግል ማርያም ላልሆኑ ሰዎች ሴት የሚለው ስም በሌላ ጊዜ በደንብ መጣበታለሁ ይገባል ብዬ አላስብም። ሴት ማለት ንጹህ ማለት ስለሆነ እና መምህር ዲያቆን ሄኖክ ኃይሌ በደንብ አድርጎ ገልጾልናል ብዬ አስባለሁና ይህ ቀን ይሁንልን የምትሉ ሰዎች በኮሜንት ላይ እየገባችሁ የእመቤታችን ቀን የሴቶች ቀን የሚከበርበት ቀን ይሁንላሉ። እንግዲህ ዛሬ ስለ እመቤታችን ነው ይዤላችሁ የመጣሁት። ያሉትን ሊቃውንት ምን እንደሚሉ በአንደበታቸው እንዴት አድርገው እንደገለጹም አሰማችኋለሁ ማለት ነው። እስኪ ከመምህር ዘላለም እንስማ። እንደ ሥርዓቱ ቤት ውስጥ ታርሳ አልተወለደችም። እመቤታችን ሜዳ ላይ ነበር የተወለደችው። ሊቃውንት ለዛ ነው እመቤታችን ሜዳ ላይ መወለዷ ትንቢት ብቻ እንዲፈጸም አይደለም አሉ። እመቤታችን ሜዳ ላይ መወለዷ ድሮውኑ ያለም ስላልነበረችም ድሮውኑ ያለም አልነበረችም። እመቤታችን የሰማያውያን መላእክት ስለነበረች ትላንት በክንፉ ተስሎ ሲጠብቃት የነበረው ሚካኤል ትላንት አበስራታለሁ ብሎ ሲጠብቃት የነበረው ገብርኤል ሊባኖስ ተራራ ላይ እነሱ ነበረ መጠቅለያ ሆኖ የጋረዷት። የሷን ልደት ስታዩ የልጇን ቸርነት ተመለከታላችሁ። እናቱ ስትወለድ በመላእክት ክንፍ አስጠልሏታል። እሱ ሲወለድ ግን በጨርቅ ነበር የተጠቀለለው። እናቱ ስትወለድ ቅዱሳን መላእክት ወርደው ምድሪቷን በሙሉ አጥለቅልቀው ነበር። እሱ በሚወለድበት ጊዜ ላይ ያጥለቀለቁትን ቅዱሳን መላእክት ግን አብረው ራሱ እንዲዘልቁ አልፈቀደላቸው። ሰውን የማዳን ተልእኮ ስለነበረው አምላካችን አመስግነው እንዲመለሱ ያደረጋቸው። እመቤታችን ዓለም ላይ ተወለደች። የዓለም ስላልሆነች መላእክት በሙሉ ተሰብስበው አመሰግነዋል። ይሄ ልደት ኋላ ላይ ተመልሰን ብንመለከተው ይሄንን ልደት ወደ ኋላ ተመልሰን ብናየው ኖሮ እመቤታችን ዛሬ ተወለደች ብለን እንደምንደሰተው እናዝንላት ነበር። ዓለምን በሙሉ በእጁ የያዘው ዓለምን በሙሉ በሚገዛው በአምላክ እጅ ውስጥ ሆና ሜዳ ላይ መወለድ ምን የሚሉት ነው? ቅድስና ነው። ያው አምላክም አይደል የመረጣት። ስለዚህ ብዙዎች ስንት ነገር እናስባለን አይደል? ስራ የለኝም፣ ምበላው የለም፣ ለብሰው የለም፣ ከጓደኞቼ እኩል አርቲፊሻል ዊግ አርቲፊሻል ነገሮችን አልተጠቀምኩም ብለን ስናለቅስ እንኖራለን ብዬ አስባለሁ ብዙዎች አይደል? ግን አምላክ ወላዲተ አምላክ ሜዳ ላይ እንደተወለደች ነው መምህራችን የነገረንና ደስ የሚል አርጎ ነው የገለጸልን። እጅግ በጣም አርገን እናመሰግናለን። መምህር ዲያቆን ሄኖክ ኃይሌም ቆንጆ አርጎ ገልጾታል። እስኪ ቆይ መምህር ያለውን እንስማ። በዚያ ሱባኤ ላይ ዳዊት ያየው ከእንጨት ከብረት ከድንጋይ የማይሰራ ያልተሰራ የሰው እጅ ያልነካት ሕያዊት መቅደስ ከዳዊት ዘር እንደምትወለድ በዚያች መቅደስ ላይ እግዚአብሔር በማህፀኗ እንደሚያድርባት አሳይቶት ነበር። ይህች መቅደስ ማናት? እመቤታችን። ከሱ ዘር
በሰው እጅ ያልተሰራች መቅደስ እንደምትወለድ እሷ ተወልዳ ደግሞ ክርስቶስን እንደምትወልደው አየ። ደስ አለው ዳዊት። አሁን ላንብብላችሁ። እነሆ በኤፍራታ ሰማነው አለ። በየት ሰማነው? አየው። ተመልከቱ። ከሱ ዘር ድንግል ማርያም ተወልዳ እሷ እግዚአብሔርን በማህፀኗ ታቅፋ አየና እነሆ በኤፍራታ ሰማነው፣ በዱር ውስጥም አገኘነው፣ ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። አቤቱ ወደ ዕረፍትህ ተነስ፣ አንተና የመቅደስ ታቦት፣ ካህናት ጽድቅን ይልበሱ፣ ቅዱሳንህም ደስ ይበላቸዋል። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። በእውነት በየምርም ደስ ይለናል አይደል? ማምላክ ወላዲተ አምላክ ተወልዳ ነው ክርስቶስን የወለደችልን። ከኃጢአት ማሰሪያ የተፈታንባት መንገዳችን ናት። ከኃጢአት ማሰሪያ የፈታን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ከኃጢአት ማሰሪያ እንዲፈታን መንገድ የሆነች ግን ወላዲተ አምላክ ናትና ቆንጆ አድርጎ ገልጾልናል። ቃለ ሕይወት ያሰማልን ለማለት እወዳለሁ። አባ ገብረ ኪዳንስ እንደው ምን ብለው ይሆን? አቤት መቼም እሳቸው ያቄምና ሐና ሰማይን ወለዱ። ሰማያቸው ደግሞ ፀሐይን አወጣች። ፀሐይ የወጣባትን ሰማይ ማየት የማይሻ ማን ነው? ወደ ምስራቅ ብትዞር ፀሐይን ታያለህ። ወደ እውነተኛይቱ ምስራቅ ወደ ድንግል ማርያም ብትዞር ክርስቶስን ታያለህ። ከምስራቅ ፊትን ብትመልስ ጨለማን ታያለህ። ፀሐይ ክርስቶስ ከተወለደባት ከእውነተኛይቱ ምስራቅ ከድንግል ማርያም ፊትን ብትመልስ ጨለማ ዲያብሎስና ሲኦልን ታያለህ። ሕይወትን እንድናይ ያበቃችን መራሒተ ሕይወት አፍጣኒ ተረዴት ደመና መፍጠኒት ደመና ቀሊል እመቤታችን ናት። ደመና ሰቀሊል ይእቲኬ ማርያም እውነተኛይቱ ደመና ቀላል ደመና ፈጣን ደመና እመቤታችን ናት። ሊቃውንት ሲይዟት እኮ ያንቆለጳጳሳሉ አይደል? ልኳ ነው ተገብቷታል መጠኗ ነው ለማለት አይደለም፣ ግን በተሰጣቸው አንደበት ሲያመሰግኗት እጅግ በጣም ደስ ይላል። ቤታችን የቅድስት ድንግል ማርያም ልደቷ ስናስብ ልደቷ እሷ ሰማይ ሆና የተወለደችበት ዕለት ከሆነ እንግዲህ በሷ ሰማይ ላይ የሚወጣው ፀሐይ ደግሞ እናስባለን። በሷ ሰማይ ላይ የሚወጣው ፀሐይ ደግሞ በጨለማ ለነበሩ ሰዎች በሙሉ ጨለማቸው ተገፎ ብርሃን እንዲያገኙ የሚያደርጋቸው ፀሐይ ጽድቅ ዘኢየዐርብ የተባለ የማይጠልቅ ፀሐይ ኢየሱስ ክርስቶስ የሚወጣባት ሰማይ ናት እመቤታችን ቅድስት ድንግል ማርያም። ስለዚህ ተመልከቱ፣ እኛ ብርሃንን የምናገኝበት ከጨለማ የምንላቀቅበት ስለሆነ በሷ ልደት በር በኩል የምናስታውሰው ይህን በጣም መሰረታዊ የሆነውን ነገር ነው። በዚህ ምክንያት የእመቤታችን የቅድስት ድንግል ማርያም የልደቷ ዕለት በጣም የከበረ ታላቅ የደስታ ዕለት እየተባለ በቤተ ክርስቲያን ሊቃውንት በጣም ብዙ ነገር የሚቀርብለት ዝማሬ የሚቀርብለት ዕለት ነው። ቅዱስ ያሬድ እንግዲህ ይህን በተመለከተ በጣም ሰፊ ትምህርቶችን አስተምሯል። ምን ይላል? የልደቷን ዕለት በተመለከተ ዮም ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም ከመ ትቤዙ ነቢያተ ወጻድቃነ አማን ተወልደት እመብርሃን። በእውነት የብርሃን እናት ማርያም ተወለደች ይላል። እሷ ሰማይ ከሆነች ከሷ የሚወጣው ብርሃን ክርስቶስ ነው። በዚህ ምክንያት ዛሬ እነሆ ደስታ ሆነ ይላል። ለመምህራችን ቃለ ሕይወትን ያሰማልን። እንግዲህ እሳቸውም ስለእመቤታችን ቆንጆ አድርገው ነግረውናል። ዛሬ ግንቦት ልደታ እንደመሆኗ መጠን ስለእመቤታችን የተወሰኑ ነገሮችን እንስማ በማለት ነው ይህንን ይዣቸው የመጣሁት። ሙሴ ሰለሞን የማይዘግበውን ላሰማችሁ። ነገ ግንቦት አንድ ነው። ግንቦት አንድ መሆኑን ተከትሎ በርካታ ኦርቶዶክሳውያን ድንግል ሆይ የልደትሽ ቀን ልደታችን ነው በሚል ድምጻቸውን እያሰሙ ይገኛሉ። ግንቦት አንድም ከፀሐይ 7 እጅ የምታበራ ፀሐይን የተጎናጸፈች ጨረቃን የተጫማች በራሷ ላይ 12 የከዋክብት አክሊል የደፋች ንግስተ ሰማይ ወምድር ቤዛዊት ዓለም ድንግል ማርያም የተወለደችበት ቀን ነው። እንኳን አደረሳችሁ እንኳን አደረሰን። ኮሜንት ላይ እንኳን አደረሳችሁ ተባባሉ። መላ ኦርቶዶክሳውያን ታዲያ ዮም ፍስሐ ኮነ በእንተ ልደታ ለማርያም ልደትሽ ልደታችን ነው ቤዛዊት ዓለም ሲሉ ይህንን በዓል በድምቀት ያከብሩታል። ነገንም በጉጉት እየጠበቁት ይገኛሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት የእመቤታችን የቅድስት ድንግል ማርያም ልደት ግንቦት አንድ መከበሩን ተከትሎ ታዲያ በሁሉም አድባራት ምዕመናን ለአባ ሕርያቆስ፣ ለቅዱስ ኤፍሬም፣ ለቅዱስ ያሬድ፣ ለአባ ጊዮርጊስ ዘጋስጫ የተለመነች እመቤታችን ለኛንም በበረከትና በረድኤት ትጎብኘን ከልጇ ከወዳጇ ከመድኃኔዓለም ዘንድ ታማልደን ሲሉ ምስጋናን ያቀርባሉ። ለመሰላቸው ያመጣሁት ያው
ልክ እንደዚህ ያሉ መረጃዎች ብዙ ጊዜ በዜና መልክ አይቀርቡም አይደለ? ለምሳሌ ነገ ቅዱስ ሚካኤል ነው እና ተብሎ ስለ ቅዱስ ሚካኤል ዘገባ ይሰራልንም ማለት ግን እንግዲህ ወንድማችን ብሩክ ኒውስ ያው ቆንጆ አድርጎ ይዟል። ሰዎች በዚህ አይነት መልኩ እንዲያገለግሉ ወይም ደግሞ ከተሰጣቸው መክሊል የተወሰነውን ያህል አስራት በኩራት እንዲያወጡ ያህል የሚመስል ትምህርት ያለው አቀራረብ ነውና ደስ የሚል ነበር። እመቤታችን ተአምር ካደረገችላቸው ሰዎች ውስጥ መካከል በአካል ወርዳ የምር እየዳሰሰችና እየነካች ሰዎችን ኦፕራሲዮን ስታደርግ የነበረበት ጊዜ እንደነበረ አባታችን አባ ገብረ ኪዳን ይናገራሉ። ያወሩትን ላቅርብላችሁና ነገሬን ጨርሳለሁ። ወይዘሮ ማስያ የምትባል ሰው አለች። እሱችን ሰው መዘንጋት አልፈለኩም። ወይዘሮ ማስያ በካንሰር ተይዛ የምትሰቃይ ሴት ነበረች እና እቺ ሴት በግብጽ ባሉ ሆስፒታሎች በሙሉ ታክማ አትድንም ትሞቻለች ከተባለች በኋላ ከመምረ ንስሐ ቤት እንደሄደች ሌሊት እመቤታችን በህልሟ ኦፕራሲዮን ስትሰራት ታያለች። ስትሰራት ስታይ ምን አደረገች መሰላችሁ? ጧት ስትነሳ ፋሻውም ተገኘ፣ ኦፕራሲዮን የተሰራችበት ምላጩም ተገኘ፣ እሷም ድና ተገኘች። ንስሐ ገብታ ስትቆርም ከፊቷ ወዝ ይፈልቃል። የሚያስቀድሰው ሰው ቅባት ተቀብቶ ነበር ይመስል ስትጠርገው ይፈልቃል። መጨረሻ ላይ ከእጇ መንጠባጠብ ጀመረ። ከእጇ እየተንጠባጠበ ቅዱስ ፓትርያርኩ ባለበት ጳጳሳት ባሉበት እየፈሰሰ ሰው ሁሉ ሲፈወስ ህዝቡ ሊያመልካት ነው፣ ቤተክርስቲያን ልትበጠብጥብን ነው አሉና አንቺ ሂጂና ጸሎት እንጸልይ ምህላ እንያዝና ጣትሽን ከመቤታችን ስዕል አስጠግተሽ እመቤቴ ሆይ ከኔ የሚፈሰው ስዕል ከኔ ደርቆ ካንቺ ስዕል ይፍሰስ ብለሽ ጸልይ አሏት። ከዚያች ፈሰሰ። እሷን ግን ቤተክርስቲያንን እንጂ ሰው ምልክት መሆን የለበትም፣ እሷን በውዳሴ ከንቱ ትቀማል ትጎዳለች ብለው ሰውረው አኖራት። አሁን የት እንደደረሰች አይታወቅም። እንዴው የኛ መነኮሳትስ ይሄን ብንለምድ ምን አለ ነው? በጣም ደስ የሚል ትምህርት አይደል? የእመቤታችን ትልቅ ተአምር የተደረገበት ነው በግብጽ ሀገር ማስያ። ለማስያ የደረሰች እንግዲህ ወላዲተ አምላክ መብርሃን ለሁላችን ትድረስ ለማለት እወዳለሁ። በዛሬው ዕለት ማቅረብ የፈለኩት ልክ ይሄንን ብቻ ነው። ስለ እመቤታችን ስለ ልደቷ ግንቦት 1 እንደመሆኑ መጠን እንግዲህ ከሰኞ በስቲያ ጀምሮ ወደ ፊት ለፊት በሰባት ቴሌቪዥን ተዘጋጅተው የሚቀርቡ እጅግ በጣም አስደናቂና አስገራሚ የሆኑ መርሃ ግብሮች ይኖራሉ። እነሱን በመከታተል በዚህ በዲስክሪፕሽኑ ላይ ወይም ደግሞ በኮሜንት መስጫው ላይ ሊንኩ አለላችሁ። እሱን እየነካችሁ ሰብስክራይብ ያደረጋችሁ ትቆዩኛላችሁ ማለት ነው። የዛሬውን መርሃ ግብር እዚህ ላይ አብቅቻለሁኝ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸር እግዚአብሔር አምላካችን ሀገራችን ኢትዮጵያ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን ይጠብቅልን እቅፍ ድንግፍ አድርጎ ሰላም ቆዩኝ። እንኳን አደረሳችሁ ለማለት እወዳለሁ። ሰላም ዋሉ።